ወርቃማው እንቁላል። በድሮ ጊዜ በአንድ ጸጥ ያለ ለምለምና ገጠራማ ስፍራ ውስጥ የሚኖሩ ባልና ሚስት ገበሬዎች ነበሩ። ስማቸውም ኦሊቨር እና ኤማ ይባላሉ። እነዚህ ባልና ሚስት ደስተኛና ጠንካራ ሰራተኞች ነበሩ። አንድ ቀን ጠዋት ኦሊቨር ወደ በረት ውስጥ ሲገባ የሚገርም ነገር ያያል። ከዛም ሚስቱን ኤማ በፍጥነት ነይ ብሎ ይጠራታል። እንቁላል መጣያው ጋር በጣም የሚገርም በጣም የሚያብለጨልጭ ወርቃማ የዳክዬ እንቁላል ነበር። ኤማም በጣም የሚገርም የማይታመን ነገር ነው፣ ወርቃማ እንቁላል ተአምር ነው አለች። ከዛን ቀን በኋላ ሁልጊዜ ጠዋት ዳክዬዋ ወርቃማ እንቁላል ትጥል ነበር። ኦሊቨርና ኤማም እነዚህ ወርቃማ እንቁላሎች ከተማ ወስደው ይሸጡት ነበር። በዚህም ምክንያት በአካባቢያቸው ከሚገኙ ሰዎች ሁሉ ሀብታምና ደስተኛ ጥንዶች ሆኑ። ታዲያ ከብዙ ጊዜያት በኋላ አንድ ቀን ማታ እራት እየበሉ እያለ ኦሊቨር ኤማን እንዲህ ብሎ ይነግራታል። ምናልባት ዳክያችን ሆዳ ውስጥ ብዙ እንቁላሎች ሊኖሯት ይችላሉ። ለምን ሁሉም ወርቃማ እንቁላሎችን ከሆዳ እናስወጣም ብሎ ይጠይቃታል። ኤማም ስለዚህ ለምን ውስጧን ከፍተን አናይም ትለዋለች። በዚህ መሃል አንድ ዳክያዋን የምታውቃት አይጥ ተደብቃ ትሰማ ነበር። ዳክያዋ ደግና ምስኪን ነች፣ ይህ አይገባትም አለችና ወደ ዳክያዋ ሄዳ እየሆነ ያለውን ሁሉ ትነግራታለች። ዳክያዋን በጣም አዘነች። ምንም እንኳን ባለቤቶቿን ብትወዳቸውም ከራሷ ሕይወት ግን አይበልጥም። በሚቀጥለው ጠዋት ኦሊቨርና ኤማ የበረቱን በር ገና እንደከፈቱት ዳክያዋ ወደ ሰማይ በራ ታመልጣቸዋለች። እነሱም በጣም ያዝናሉ። ኤማ ምንድነው ያደረግነው ትላለች። ኦሊቨርም እኛ በጣም ገብጋባ ነን፣ በዚህ የተነሳ ዳክያችን ላትመለስ ለዘላለም አጥተናታል አለ።